ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ አብራችሁን ነው ቀዳሚ ወዳደረግነው መረጃ አልፋለሁ ኢትዮጵያ ባለፉት ጥቂት አመታት ያካሄደችውን የኢኮኖሚ ማሻሻያ በሚገባ ለማስገንዘብ የሚረዳ የዲፕሎማሲ መመሪያ ተመረቀ መመሪያውን የውጭ ጉዳይ ሚኒስቴር ገንዘብ ሚኒስቴር የኢትዮጵያ ኢንቨስትመንት ሆልዲንግ እና የኢትዮጵያ የሰነድ መዋዕለ ንዋዮች ገበያ በመተባበር አዘጋጅተውታል መርሃ ግብሩ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ባለፉት አመታት ሰፊ የኢኮኖሚ ማሻሻያ አድርጋለች ማሻሻያውን ለማሳወቅ መመሪያው ማዘጋጀት አስፈልጓል ብለዋል የኢትዮጵያ ኢኮኖሚ ከጥቂት አመታት በፊት ከፍተኛ ጫና ነበረበት ስርዓት የተሸከመና የሀብት ብክነት የመሳሰለ ማዕቀራዊ ችግሮች የተደቀኑበት ነበር ይህን ችግር ለመቅረፍ በተደረገ የማክሮ ኢኮኖሚ ማሻሻያ መሻሻሎች መታየታቸውን ገልጸዋል በያዝነው አመት የኢትዮጵያ የውጭ ንግድ በከፍተኛ ደረጃ አድጓል ያሉት ሚኒስትሩ መመሪያው በግብርና በአምራች ኢንዱስትሪ ዘርፍ ተጨባጭ ውጤት መመዝገቡን ለማስረዳት ይረዳል ባለፉት ጥቂት አመታት ኢትዮጵያ ቀጣይነት ያለው የኢኮኖሚ እድገት ካስመዘገቡ ጥቂት የዓለም ሀገራት መካከል አንዷ ናት ብሏል መመሪያ ሰነዱ ኢትዮጵያ ባለፉት ጥቂት አመታት ያካሄደችውን የኢኮኖሚ ማሻሻያ በሚገባ ለማስገንዘብ ይረዳል ያሉት ዶክተር ጌዲዮን ዲፕሎማቶች ስለ ኢኮኖሚ ዲፕሎማሲ ግንዛቤ ይዘው ስራቸውን በአግባቡ እንዲሰሩ ያግዛል ብለዋል የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው የዲፕሎማሲ መመሪያ ሰነዱ የኢትዮጵያ ሰፊ የኢንቨስትመንት አቅምን የሚያስተዋውቅ ነው ብለዋል እንዲሁም ኢንቨስትመንት ለመሳብ ከዓለም የንግድ ስርዓትና ጠንካራ ትስስር ለመፍጠርና ተወዳዳሪነትን ለማሳደግ ይረዳል ነው ያሉት በሰነዱ የኢትዮጵያን ኢኮኖሚ ዲፕሎማሲ አቅም ይበልጥ እንደሚያሳድግም ጠቁመዋል ኢትዮጵያ የ10 አመት የልማት ግቦችን ከተባበሩት መንግስታት ዘላቂ ልማት ግቦች ጋር በመተባበር እየሰራች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ ሶስተኛው ሀገር አቀፍ የዘላቂ ልማት ግቦች የፈቃደኝነት የግምገማ መድረክ ተካሂዷል አቶ ተመስገን ጥሩነህ በዚህ ወቅት እንዳሉት የተባበሩት መንግስታት አባል ሀገራት የዘላቂ ልማት ግቦችን ለመተግበር ከተወሰነ ጊዜ ጀምሮ በተቀመጠው የፈቃደኝነት ግምገማ አሰራር መሰረት ኢትዮጵያ በተለያዩ ጊዜያት ሪፖርት በማቅረብ ልምዷን አጋርታለች ለአብነትም በፈረንጆቹ 2017 ድህነትን ማጥፋትና ብልጽግናን ማስፋፋት በሚል ዋና ርዕስ በተዘጋጀው የፈቃደኝነት ግምገማ ላይ ሪፖርት አቅርባ ተሞክሯን ለሌሎች ሀገራት እንዳካፈለች አስታውሷል ከመድረኩ ጠቃሚ ልምዶችና ግብረ መልሶች መገኘታቸውን ምክትል ጠቅላይ ሚኒስትሩ የተናገሩት በሁሉም አባል ሀገራት እየተተገበረ የሚገኘው የዘላቂ ልማት አጀንዳ 2030 የማይነጣጠሉ ሁሉን አቀፍ ባህሪያት ያላቸው 17 ግቦችን 169 ኢላማዎችና 230 አመልካቾችን ያካተተ ነው ይህ የልማት አጀንዳ ህዝቦችን ከድህነት ከረሃብ ለማላቀቅ መሬትን ከጥፋት ለመታደግና የሰው ልጆችን የተሟላ ኑሮና ብልጽግና ለማረጋገጥ በመተግበር ላይ እንደሚገኝ ተጠቅሷል በዘንድሮ የፈረንጆች አመት በሚካሄደው የፈቃደኝነት ብሔራዊ ግምገማ ላይ ኢትዮጵያ ለሶስተኛ ጊዜ ለማካሄድ ለተባበሩት መንግስታት ፈቃደኝነቷን ገልጻ ይሁንታ አግኝታለች በዚህ መሰረትም የሚመለከታቸውን አካላት በማሳተፍ የ2025 የዘላቂ ልማት የፈቃደኝነት ብሔራዊ ግምገማ ለ2030 የዘላቂ ልማት አጀንዳ ዘላቂ አካታችነት ሳይንሳዊ በማስረጃ ላይ የተመሰረተ መፍትሄዎችና ዘላቂ ልማት ለሁሉም በሚል ዋና ጭብጥ ሪፖርቶችን አዘጋጅታለች ግቦቹ ጤናማ ህይወትን ማረጋገጥና ደህንነትን ለሁሉም በሁሉም የእድሜ ክልል ማስፋፋት የጾታ እኩልነትን ማረጋገጥና ሁሉም ሴቶችና ልጃገረዶች በተሟላ ሁኔታ ማብቃት አካታችና ዘላቂ የኢኮኖሚ እድገት እንዲሁም የተሟላና ፍሬያማ የሆነ ምቹ ስራን ለሁሉም ማስፋፋት ላይ ያተኮሩ ናቸው በእንግሊዝ መንግስት ድጋፍ የተደረገው ተንቀሳቃሽ የመስክ ሆስፒታል በኢትዮጵያ ድንገተኛ የጤና አደጋዎች ምላሽ አሰጣጥ አቅምን እንደሚያሳድግ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ ድጋፉን በኢትዮጵያ እንግሊዝ ኤምባሲ ዩኬ ሜድ የተሰኘ ድርጅት ጋር በመተባበር የተደረገ ሲሆን 12 ድንኳኖችን የያዘና የተለያዩ የህክምና አገልግሎት ተደራሽ ማድረግ የሚያስችል መሆኑ ተገልጿል በመከላከያ ጎልፍ ክለብ በተካሄደው ርክክብ ስነ ስርዓት የጤና ሚኒስትር ዶክተር መቅደስ ዳባ በኢትዮጵያ እንግሊዝ አምባሳደር ዳሩን ዌልፍ የልማት አጋሮችና ግብረሰናይ ድርጅቶችን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል ዶክተር መቅደስ ዳባ እንዳሉት በኢትዮጵያ ለድንገተኛ አደጋ ፈጣን ምላሽ የሚሰጥ ቡድን የማደራጀቱ ስራ በትኩረት ሲከናወን ቆይቷል
250 የድንገተኛ ሕክምና የሚሰጡ ባለሙያዎች ሰልጥነው ዝግጁ መሆናቸውን ጠቁመው ይህም እንደ ሀገር የድንገተኛ አደጋዎች ምላሽ አሰጣጥ አቅምን የሚያሳድግ ነው ብለዋል። የእንግሊዝ መንግስት ተንቀሳቃሽ የፊልድ ሆስፒታል ድጋፍ ማድረጉ ድንገተኛ ጤና አደጋዎች ፈጣን ምላሽ መስጠት የሚያስችል መሆኑንም ተናግረዋል። በመስክ ሆስፒታሉ የኢትዮጵያ ድንገተኛ አደጋዎች ምላሽ ሰጪ ባለሙያዎች ልምድ እንደሚያዳብሩ ጠቁመው የድንገተኛ ጤና አደጋዎች ምላሽ አሰጣጥ እንደ ሀገር ያለ ንብረት ደረጃዎችን የሚገመግም ነው ሲሉም ተናግረዋል። ከእንግሊዝ የመጡ የጤና ባለሙያዎች ለኢትዮጵያን ባለሙያዎች ልምድ እንደሚያካፍሉም ሚኒስትሯ ገልጸዋል። የኦሮሚያ የግብርና ህብረት ስራ ማህበራት ፌዴሬሽን ለግብርና ስራ የሚያስፈልጉ ከ3 ቢሊዮን ብር በላይ የሚያወጡ ኬሚካሎችን ለአርሶ አደሮች አቀረበ። የፌዴሬሽኑ ምክትል ስራ አስኪያጅ አቶ አለማየሁ ተሾመ ለፋና ዲጂታል እንደገለጹት የአርሶ አደሩን የግብርና እንቅስቃሴና ህይወት ለመቀየር የተቋቋመው ማህበሩ በርካታ ስራዎችን እያከናወነ ይገኛል። ከ7 ሚሊዮን በላይ አርሶ አደሮች በማስተባበር የግብአት አቅርቦቶችን በሚሰጠው ፌዴሬሽኑ በተለይም ለግብርና ስራ የሚያስፈልጉ ኬሚካሎችና መድኃኒቶችን ለአርሶ አደሩ በተመጣጣኝ ዋጋ እያደረሰ መሆኑን ተናግረዋል። ከፍተኛ ጥራት ያላቸውና ውጤታማነታቸው የተረጋገጡ ኬሚካሎችን በማቅረብ ምርትና ምርታማነትን ለማሳደግ በትኩረት እየተሰራ መሆኑን ጠቁሟል። በዚህ ዓመት ከ3 ቢሊዮን ብር በላይ የሚገመት ኬሚካሎችን ወደ ሀገር ውስጥ የማስገባት ስራዎች እየተከናወኑ መሆኑን አንስተው በአሁኑ ወቅት ግብአቶቹን የማከፋፈል ስራ እየተሰራ እንደሚገኝ ገልጸዋል። ኬሚካሎቹ በዋነኝነት የጸረ አረም፣ የጸረ በሽታና የጸረ ተባይ መድኃኒቶች መሆኑን የጠቀሱት አቶ አለማየሁ በአግባቡ ጥቅም ላይ እንዲውሉ ኬሚካሎቹ መከፋፈላቸውን ለአርሶ አደሮቹ የአጠቃቀም ስልጠና እንደሚሰጥም ጠቁመዋል። አሁን ላይ በቂ አቅርቦት በመኖሩ አርሶ አደሩ ግብአቶችን በተመጣጣኝ ዋጋ ማግኘት እንደሚችልም ተናግረዋል። የውጭ ዜና ፕሬዚዳንት ዶናልድ ትራምፕ አራተኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 የብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናት ገለጹ። ፔንታጎን ዶናልድ ትራምፕ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን የፌደራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንደሚሰማሩ ማዘዛቸውን አረጋግጧል። በሎስ አንጀለስ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ አራተኛ ቀኑን ይዟል። ትራምፕ ከዚህ ቀደም ያሰማራቸው 2000 የብሔራዊ ዘብ አባላት የፖለቲካ ውጥረት የፈጠሩ ሲሆን የካሊፎርኒያ አስተዳደር ጋቪን ኒውስኮም እና የኤል ከንቲባ ካረን ባስ የአካባቢው ፖሊስ ተቃውሞ ሰልፈኞችን መቆጣጠር ይችላል ብለው ተከራክረዋል። የአሜሪካ ወታደሮች በአገር ውስጥ ህግ ማስከበር ውስጥ ሲሳተፉ ማየት የተለመደ አይደለም። ዶናልድ ትራምፕ ስደተኞችን ከሀገር የማባረር ፖሊሲን በመቃወም ለተቃውሞና ጎዳና የወጡ ሰልፈኞችን ለመቆጣጠር የባህር ኃይል አባላት እንዲሁም ተጨማሪ የብሔራዊ ዘብ ወታደሮችን ለማሰማራት መወሰኑን ውጥረት ፈጥሯል። በደቡብ ካሊፎርኒያ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው የሎስ አንጀለስ ፍጥጫ ውጥረት እየጨመረ ነው። በጋዛ የሚገኙ ፍልስጤማውያን ሰኞ ዕለት በእስራኤልና በአሜሪካ በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደረው የእርዳታ ማከፋፈያ ማዕከላት ሲያመሩ በድጋሚ ተኩስ እንደተከፈተባቸው ተናገሩ። የዓይን እማኞች ለመጀመሪያ ጊዜ በደቡብ ራፋ በምትገኘው ታል አልሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከላት አቅራቢያ በፍልስጤም ታጣቂዎች እንደተተኮሰባቸው ተናግረዋል። እነዚህ ግለሰቦች የእስራኤል ወታደሮች እንደተኮሱባቸው አክለው ገልጸዋል። በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር ለእርዳታ ማሰባሰቢያ በተመረጡ አካባቢዎች 6 ሰዎች ሲገደሉ 99 ሰዎች ቆስለዋል ብሏል። የእስራኤል መከላከያ የወጡ መረጃዎችን እየተመለከተ መሆኑን አስታውቋል። በቦታው የነበሩ ሰዎች የፍልስጤም ታጣቂዎች እንዲሁም የእስራኤል ወታደሮች በእነሱ ላይ እንደተኮሱ ተናግረዋል። ታጣቂዎቹ በአካባቢው ከሚንቀሳቀሱ የእስራኤል ጦር ጋር በትብብር የሚሰሩ ይመስላሉ ያሉ ሲሆን ወደ እስራኤል ወታደራዊ ቀጠና አቅራቢያም ሲንቀሳቀሱ ማየታቸውን ተናግረዋል። አንድ የዓይን እማኝ ለቢቢሲ አረብኛ መካከለኛው ምስራቅ ዴሊ ፕሮግራም እንደገለጸው ከእርዳታ ማከፋፈያ እርዳታ ለመቀበል በአካባቢው ሲደርሱ የሲቪል ልብስ ለብሰው ፊታቸውን ሙሉ በሙሉ የሸፈኑ ወጣቶች ማየታቸውን ተናግረዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች ይመስሉ ነበር። ዜናዎቹን ወደ እናንተ በማድረስ ትግስት ተስፋ አብራችሁ ቆየሁ። መልካም ጊዜ።